ቤት ላንቺ ምንድነው እንደው? ቤቴን ያሳመርኩት እዚህ መጥቼ ኢንጆይ እንዳደረግ ነው ፋሚሊው ኢንጆይ እንዳደረግ እንጂኛ እንግዶቹ አይደለም ረፍት ይሰማሻል እዚህ ቤት አንቺ አይገርምሽ ጥሩ አልሰራው ማለት ፓስታና እንጨምርበት እሱ እንችላለን አይ መቀቀል አንደኛ ይሄን እንችላለን እንጀራ መጋገር አስተምርሻለሁ ሊጡን አላቦካም መሃል ላይ ጠብ ካረግሽ ለምን እንደዚህ አያርግም አይሰራጭም እሱ ለቢዝነስ ይሁንና ይሄኛው ደግሞ ሰላም ጤና ይስጥልን ይህ አንድ ቀን ከአምለሰት ጋር ነው የዛሬ አንድ ቀን ውሏችንና ጉዟችን የሚሆነው ከቢሮአችንና ከስቱዲዮአችን ወጣ ብለን ነው አንድ ወዳጄ ኑሯን ከባህር ማዶ ወደ ሀገር ቤት አድርጋለች ስለሆነም አንዳንድ ሙያዎችን አሳይኝ ብላ ጋብዛኛለች ቤቷ ድረስ በመሄድ ሙያ አስተምራታለሁ ማለት ነው ሙያ ቶሎ ትለምዳለች ትችላለች ወይ የሚለውን ነገር እናያለን እኔም ጥሩ አስተማሪ ነኝ አይደለሁም የሚለውን ነገር ደግሞ አብረን እናየው ነው የሚሆነው የትም እንዳትሄዱ አብራችሁን ዘና ፈታ ያላችሁ ቆዩ እንዴት ዋላችሁ እንዴት ያምራል welcome እንዴት ነሽ ከኒሳ እዚህ ጋር እንደ ሆቴል የሆነ ስም ተጽፎበታል ሃዋይ ፋሚሊ ስሜ ነው ነሽ ነሽ አለሁልሽ ዳንሽ ቤት ለምቦሳ አዲስ ቤት እንግዲህ እምቦሳ ይሰሩ ይባላል ምን ያለው እምቦሳ ይሰሩ ይባላል እምቦሳ ማለት ትንሽዬ ጥጃ እና ቤት ለምቦሳ ነው አይደለም ቤት ለምቦሳ ሲባል ሀብት በሀብት ይሁን ቤትሽ ልጅ በልጅ ይሁን በቃ የተትረፈረፈ ነገር ይኑርሽ ማለት ነው ጥሩ ምኞት ነው እሱን አክሰፕት አደርጋለሁ እኮ ያ ዌልካም ቤቴ በጣም ያምራል እዚህ ጋር ምንድነው ያለው እቺን ፋሚሊ ስማችን ነው በአማርኛ የተጻፈው እኔ ሙሉነህ ማንበብ አልችልም ሙሉነህ ኮርማን የባለቤቴ ስም ነው ሙሉነህ እኔ ሙሉነህ ያው እዚህ ኮርማን ሙሉነህ ፋሚሊ ይላል ኤምሲ ያው ሙሉነህ ኮርማን ቤት ላይ እንደዚህ ተጽፎ አይቻላልም ሆቴል ምናምን ወይ ደግሞ ፎቅ ላይ ምናምን ነውና ነው ምክንያት አለሽ ይሄን ነገር አይቼ ነጭ ነበር ምን እናርግበት ሲባል ለምን ስማችንን መንገድ ላይም ባለቤቴ ቤቱን እንደ ሪኮግናይዝ እንዳደረግ ነው በቃ አልፎት እንዳይሄድ ሲመጣ ቤቱን ማግኘት አልቻለም መጀመሪያ በእውነት ለምን ስንጽፍበት አይጠፋበትም ብዬም ዋው ይገርማል ለየት ስለምትይ በጣም ደስ ይላል ቆንጆ አይደል በጣም የታሰበበት ዲዛይን ነው ሁሉ ነገር አፍሪካን ስታይል ይሄ እንደውም በእጅ የተሰራ ነው አይደል ፓተርኖቹ ደስ ይላሉ የሀበሻ ቀሚስ ፓተርኖችን ተጠቅመሻል ሀበሻ ቀሚስ እነዚህ ፓተርኖች ብዙ ጊዜ ሽመና ላይ ይታያሉ አዎ ይሆናል ለምንድን ነው ግን ብዙ ሰዓት ያስቆምሽኝ ውጪ አንድ 10 ደቂቃ አልቆምኩም ከሰዓት በፊት መጣሻ እኔ እኮ ታዲያ ጥሩ ነው ቀጠሮ አክባሪ ነኝ ማለት ነው ግን ይሄ ለስሙ ዌልካም ይላል ቴንክ ዩ ስለዚህ ዌልካም ቤቴ I think you're one of the first እንግዳዎች በእውነት እንግዳ ተቀብዬ ገና ይሄ ነው የምለው ነገር የለም ስለዚህ አንቺ ነሽ የመጀመሪያ እንግዳ ነኝ እውነተኛ እንግዳ ማለት ቴንክ ዩ በር ላይ ያስቆምሽኝ ትንሽ ሰዓት የሚቀጥለው ጊዜ ፈጥናለሁ እሱም ፕራክቲስ ነው እንግባ ቴንክ ዩ በጊዜሽ መጥቻለሁ አታምርም አሳዘነችሽ በጣም አሳዘነችኝ ቤት ናት እንግዲህ የቤትሽን ከለር ትመስላለች በጣም አቤት ለምቦሳ ቤት አዲስ ቤት ሲመጣ እንግዲህ እንደዚህ ግዴታ ነው ያስፈሩኛል አቶሽ ቀንዷን የላት እንግባባ ልጆቹ ደስ ይላቸው እንስሳ ስለሚወዱ ዌልካም ሆም ማለት ነው ይሄ ቤት እሷን ተቀበልሻት በደንብ እንኳን በዛችሁ ልጅ እኔ ያለ ሰዓትሽ እሺ በቃ ቴንክ ዩ አመሰግናለሁ ስለተቀበልሽኝ አመሰግናለሁ ስለተቀበልሽኝ ፋሚሊ ሜምበር
አበባ ምን ይሰራል ስላልሽኝ ባለፈው ኢንተርቪያችን ላይ ወርቅ ነው ያልኩኝ። ወርቅ ይሄ ነው ቤቱ። እንግዲህ ያው ወዴት ልውሰድሽ? ግሬትፉል ሁኚ እንጂ አመስግኝ። አመሰግናለሁ። ግን ምን እናደርግበታለን? በግ አትበሉም? አላርድም እንግዲህ እናሳድጋታለን። ችግር የለም። አይ ወደ ግራም መቀየርም ትችላለሽ ወደ ወርቅ። ሁለተኛ ግን አንቺ ቤት ምንም ይዤ አልመጣም። ችግር የለም። በጋም የሚቀጥለው ጊዜም ትኖራለች። ሰው ታሳድጊያታለሽ። ሌላ ሰው ያርደዋል አይደል? አዎ ይበላል። አትበይም አንቺ ስጋ አትበይም? ያሳዝኑኛል። እኔ ራሴ በእውነት። ስለዚህ የሚቀጥለው ጊዜ ስትመጪም ትኖራለች። ሌላ ጊዜ ቀይራለሁ። እንግዲህ ሳሎን ይኸው በጋኑም አስገብቼ እዚህ ከኔ ጋር ትኖራለች። በቃ ካላበላሸችብሽ ቤትሽን ይካን ግን ቴንኪው ነው ማለት ያለብሽ። አሁን ወርቅ ካልሆነ ብለሽኝ ደግሞ ተሰማኝ። ለምን በግሽን አሳድጋለሁ አልኩኝ። በግሽን ምን ይላንቺ ጊፍት ስጦታ አምጥቼልሽ እኮ ነው። ታዲያ ማሳደግ አይበጅም? አይሻልም ከማረድ? ታሳድጊያታለሽ። በቃ እኔ ምንጭም ስጦታ አምጥቻለሁ ቤት አዲስ ስለሰራሽ ቤት ለምቦሳ ለማለት ይሻላል። ደስ ብትይ ከፋኝ ውስጤ። በቃ ሁሉ ነው ግን ወርቅ ቢሆን ችግር የለም። በቃ እሱን ለማለት ነው። እሺ በሚቀጥለው ስመጣ ወርቅ ነው ይሻላል። ወርቁ እሺ። ቤትሽ በጣም ነው የሚያምረው። እንግዳ ደግሞ አቀባበልሽ ደስ ይላል። ዩኒክ ነው። ዩኒክ ነው? አዎ ትንሽ ለየት ይላል። ገና ፕራክቲስ እያደረኩኝ ነው። ያው አንቺ ነሽ የመጀመሪያ እንግዳሽ ነኝ ነው። በጥሩ ሁኔታ የምቀበል አይነት በቀጠሮ በቀጠሮ ብዙ ጊዜ እንግዲህ እኛ አበሾች እንግዳ ስንቀበል መጀመሪያ እንግዳ ሲመጣ ቡና ይፈላላችሁ፣ ቡና ይቀራረብ ምናምን ይባላል፣ ወይ ደግሞ አልበም ይሰጣል። ያንቺ እንግዳ አቀባበል ምን ይመስላል? እስቲ እንዴት ነው የምትቀበይኝ? ቡና ማሽን አለኝ። በማሽን ነው ያው መቁላቱን ነው ያል። እንደሱ ነው ደስ የሚለው። ግን እንግዳ ሲመጣ ግን ቤት ውስጥ ነው የሚደረገው? አዎ ተቀራርቦ የሆነች ኮርነር ትፈልጊና ብዙ ቦታ የለሽም እዛሽ ጋር መሆን ይችላል ካለሽ ረኮቦት ጀበና ምናምን ካለሽ የሚቀጥለው ጊዜ እሞክራለሁ። እሱንም አድርጌ አላውቅም። ዛሬ አይደረግልኝም። ከፈለግሽ ማሽኑ አለ። ግን የሚገርምሽ ነገር በዚህ ጊዜ ሁሉ ነገር ዲጂታል ሆኖ አልበም አለኝ። አለሽ አልበም? ኦኬ እሺ ጋብዥኛ። አዎ ደስ ይለኛል። የልጅነቴ አልበም ነው። እኔም ራሱ ሳላየው ስንት ጊዜ ደስ ይላል። ያልጠበቅኩትን ነገር አገኘው። እንደውም አልበም ይሄ ቡና ይቀልሽ ነበር ግን አልበም አለ። ይሄ የልጅነቴ ያውሽ እንትን ማናት አንቺ ነኝ። ይሄ ማማ እና እኔ ደስ ስትሉ እንደው ወፍራም ነበርኩኝ ታለሽ። አይ ደህና ነሽ። ኪዩት። ይሄ ኒዘርላንድ እያለሁ ነበር። እነዚህ ፎቶዎች እንደ አምባሻ ሁሉ ነው። አበሻ ቀሚስ ነው በደንብ አበሻ አሁን አርጋና ይሄ የአባቴ ልብስ ለብሼ እንግዲህ ሸሚዙን ጫማውንም አሁን የኔ ልጆች የሚያደርጉት ነገር ነው ማለት ነው። አስቸጋሪ ልጅ ነበርሽ? እኔ እውነት ለመናገር አይደለሁም ነው የምለው። ግን ያው እነሱ ግን ይችላሉ። ምናልባት እነሱ ሌላ ነገር እኔ እንጃ እሱን አላስታውስም። ይሄ ትንሽ ተለቅ ብዬ ማሚና እንጂ ኒዘርላንድ እያለን ማለት ነው። ይሄ ቡና ስታፈላ ይሄ እንደዚህ ነበር። አየሽ ቡና እንደዚህ ነበር የጠየኩሽ እኮ ቀላል ነው። እናንተ ይሄን ቤታችን ውስጥ ነበር ኒዘርላንድ ማሚ በደንብ እንትናት። ግን እውነት ለመናገር ሰርቼ አላውቅም ጊዜ ስለሌለሽ ነው። አሁን እንደነዚህ ምንም አላስታውሳቸውም። ጓደኛ ነበረች ግን አታስታውሻትም? አበሻ ናት ማማ። ግን የሁሉ ሰው ትነግርሻለች እንትና ነው። ግን የሚገርመው ፎቶ ማስቀመጠው እኔ በቴሌፎን በዚህን ጊዜ በቀላሉ ፎቶ አንስተን እዛ ኒዘርላንድ አበሻ ኮሚኒቲ ውስጥ አሁን እነዚህ በሙሉ አንቺ እንጃ አንቺ ትንሽያለሽ አታውቂውም። ይሄ እዛ አውሮፓ አይ ቲንክ ጀርመን ሄደን ነው ወይንም ለንደን ነው። ይሄ ለንደን ለንደን አውሮፓ ይሄ እንትኖቹን ፈርቼ እርግቦቹን እኔ ብቻ ነበርኩኝ ልጅ። ሁሉ ነገር ይደረግልሻል። የተለያየ ሀገር ይዘውሽ ይሄዳሉ። ኦንሊ ቻይልድ ነው ያደግኩኝ ኦልሞስት። ሲያምር ፀጉርሽ ራሱ የራስሽ ፀጉር ከድሮም ነው አየሽ? ከድሮ ነው። ፀጉር እንኳን ብዙ ነበረኝ
ድሮ እንደውም ጸጉር ምን ወይ አሻንጉሊት ነው መስጠታም ይሄ ማንችሽ ይሄ ግን እዚህ ነው ኢትዮጵያ ያለ እንደ ፉል ነገር በዳቦ የሚበላ እቺ ምን ነኝ መሰለኝ እኔ ነኝ አሁን እዚህ አባቴ ከሀገር ሊወጣ ነበር ማስታወሰው ገና ልጅ ነሽ ማለት ነው ልጅ ሆኜ ከዛ እኔና እናቴ በኋላ ላይ ቀጠልን ማለት ነው ይሄ ከሀገር ሊወጣ ሲል ነው ይሄ እዚሁ ድሬዳዋ ወይንም አዲስ አበባ ድሬዳዋም ይመስላል አቀማመጡ ይሄ አውሮፓ ከገባን በኋላ ነው አንድ አይነት ቀሚስ ከማሚ ጋር ለብሰሽ መልስ ነው መልስ ተጠርተው ቤት ውስጥ መልስ እኛ ቤት ውስጥ አየሽ ማሚ እንግዳ ተቀባይ ናት ማለት ነው እሱ too much እንደው ታይሽ ይሄን ስሰራ ለሚሪንዳ ሁሉ ልደት ተከብሮልሻል ይሄ እንደዚህ እዚህ ሀገር ነው ይሄ እንግዲህ ድሮ እንደዚህ እኮ ነበር የሚከበረው ሙዝ ብርቱካን ሚሪንዳ ምናምን ሆነ ሄልቲ ነበር ማለት ነው ሄልቲ ነበር አይሽ አሁን ነው በስዊት በኬክ አሁንማ ስለዚህ ይሄ ነው እንግዲህ እንደምታዩ ድሮም ሰልፊ አነሳ ነበር እናቴ ሁሉ ነገር ነው ያስቀመጠችው ማለት ነው አሪፍ ሜሞሪ ቆንጆ አረ ሪማይንድ ያደርግሻል ብዙ ነገር ያስታውስሻል ፎቶ በጣም እኛ ልጆቻችን በቃ ያለ ማስታወሻ ነው የሚያደርጉት ዲጂታል ነው እሱ ልክ ነሽ አይደል ወደ በዋትስአፕ እንልክላቸዋለን ዋትስአፕ ከዛ እንደፈለጉ እየከፈቱ ደስ ባላቸው ሰዓት ቆንጆ ቤት ሰርተሻል ከኒሳይ በጣም ነው የወደድኩት የእውነት ነው ቤት ብዙ ጊዜ ብዙ ነገር ይናገራል ማንነትሽን የመጣሽውን መንገድ አስተሳሰብሽን አይደል ለኔ እንደዛ ነውና ቤት ላንቺ ምንድነው እንደው ቤት ለኔ ማረፊያ ነው አሁን እንደ ቀልድ ተናገርኩኝ እንጂ የእንግዳ ነገሩ ረፍት ነው ረፍት ስለምፈልግ ነው ይሄ ማረፊያ ቦታ ነው እዛ ስወጣ ደግሞ የፈለኩትን መስራት መሆን ይችላልው ስለዚህ ለኔ ይሄ ረፍት ነው እና እንደምታዩ ቤቴን ያሳመርኩት እዚህ መጥቼ ኢንጆይ እንዳረግ ነው ፋሚሊው ኢንጆይ እንዳረግ እንጂኛ እንግዶቹ አይደለም ረፍት ይሰማሻል እዚህ ቤት በጣም ከባድ ጥያቄ ነው አንቺ አይገርምሽ ጥሩ አልሰራው ማለት አልሰማኝ አላረግሽም ገና እንዲሰማው አይደለም ለኔ ነው ረፍቱ ነው ስቀልድ ነው ግን እንግዳ አላመጣም እሱ ቀልድ አይደለም ማለት ማምናቸው ሰዎች they're free to come ብዙ ከኔ የማይጠብቁም ስለዚህ የሚያውቁኝ ሰዎች ይመጣሉ ግን በቀጠሮ በዚህ ጊዜ ያለ ቀጠሮ የሚመጣ ሰው አለ እንዴ የናፈቀሽ ሰው አክስት ምናምን አጎት ምናምን ዘመድ ጓደኛ ከሌለሽ አንቺ ይጠብቁሻል መሰለኝ እስከ ማታ ሊያድሩስ ይመጡ ደክመሽ ከዛ ስትመጪ ሰው አለ ማለት ነው ቤትስ ከዛ ምንድነው የሚደረግ ቡና ይፈላላችኋል ራት ይቅረብ ይባላል የግሮሃ የጆሃ ምናምን ባህላችን እኮ ነው አውቃለሁ ባህልም ራሴ ያየሁት ነገር ነው አሁን ግን ኢትዮጵያ ውስጥ መተሻል ወደ ኢትዮጵያ ሙቭ አድርገሻል አይደል ያው ይሄ ምን አስበሽ ነው ሄጅ ምንድነው ምን አስበሽ ነው ምንድነው what's your expectation አሁን ኢትዮጵያ ውስጥ ነጭ ማለት ለኔ እኔም ሰው ቤት ሲሄድ ይሄን አልጠብቅም አታርጉ like ምንም አልፈልግም just እኔ ለሰው ነው መመጣ እንጂ እኔ ሆቴል እንደገባው እንዲያስተናግዱኝ አይደለም አንቺ ቤት በመጣል አንቺ ነው ወሬውን ነው የምፈልገው እንጂ ግን እኔ በደንብ ነው ማስተናግድሽ አሁንማ ጠብቃለሁ ይሄን ሁሉ ብለሽኝ አይደል ስደባ ወዲያው ቡና የታለ የግርዋ ቤት አለ የጆዋ ቤት አለ ቡና ቤት አለ ሁሉንም ነገር ትጠብቂያለሽ ነው ግን ለኔ ረፍቱ ነው እኮ ላይክ ሰው ጠላለው ወይ ማለት ሳይሆን ከውጪ የሚመጣ ኤነርጂ እኔ እዚህ ኤነርጂን በጣም ጠብቃለሁ ይሄ እዚህ ብቻ ነው ፓወር ያለኝ እዛ ውጪ ያው ያጋጠመኝን ነው የምቀበለው እዚህ ግን የሚገባው የሚወጣውን በደንብ እንጠብቃለን ማለት ነው በፕሮግራም ልጆቹም ደስተኛ መሆን አለባቸው ፍሪ መሆን አለባቸው እዚህ ስነ ስርዓት የለም ማለት ሳይሆን አላደል በባውንደሪስ የፈለጉትን ማድረግ እና ያሰቡትን መናገር መቻል አለባቸው ምን ይመስላል ግን አሁን እንደው ወደ ኢትዮጵያ ሙቭ አደረግሽ የራስሽን ቤት ሰራሽ ጨረሽ ገባሽ በመትፈልጊው መንገድ አስተካክለሽ ማለት ነውና ምን አይነት ስሜት ተሰማሽ? ለኔ ወደ ቤት መመለስ ነው ኢትዮጵያ
ከቤት ወደ ቤት መመለስ ከቤት ያው ዱባይ ቤት አይባልም። እሱ ለስራ ነበር የሄድነው እንጂ ለሁሌ እዛ እንኖራለን የሚባል ነገር አይደለም። ኔዘርላንድ ቤት ነው ማለት ትችላለሽ። ቢካዝ ያው የባለቤቴም ቤት ስለሆነ እና እዛ ስንት ዓመት የኖርኩኝ ያደግኩኝ ለልጆቼም ቤት ነው። ግን ለኔ ይሄ ነው ቤት። ዞሮ እኮ መመለሴ አቅረበል ከድሮ ነበር የምለው። ግን ያኔ ሰው አይገፋፋም ነበር ገባሽ? አዎ ኢትዮጵያ ሲባል ወይ አፍሪካ ሲባል ሁሌ በመጥፎ አይን ነው የሚታየው። እዛ እኮ መኖር አይቻልም። እዚህ ኑሮ እንደዚህ ትተሽ ለምን እዛ ትገባለሽ? አሁን ግን ሲታይ በዚህ ኢኮኖሚ በዓለም ያለችበት ሲቹዌሽን ሲታይ አፍሪካ እንደውም ደህና ናት። እንደውም ችግራችን እዚህ የቀነሰ ይመስላል እዛ ውጪ እየጨመረ። እስቲ እንደው አንቺ ምን ትመክሪያለሽ? አሁን ወደ ኢትዮጵያ መመለስ የሚፈልግ ብዙ ኢትዮጵያውያን ሊኖሩ ይችላሉና እንደው አንቺ አሁን ኤክስፒሪየንስ አድርገሻል፣ ተመልሰሻል፣ ቤትሽ ገብተሻል። ምን አይነት ስሜት አለው? ምን ትያለሽ? እነሱስ እንደው አይ ቲንክ ለውጪ ሀገር ላሉት ሜንታሊቲ መለወጥ ያስፈልጋል። ላይክ ወደ ኋላ መመለስ አይደለም እንደሱ ነው የሚታያቸው ብዙ ጊዜ። ወደ ኋላ መመለስ ሳይሆን አዲስ ቨርዥን የአውሮፓውንም መልቀቅ የለብንም። አሁን እኔ እንደምለው የእንግዳ ነገሩ ከአውሮፓ ነው ይዤ የመጣሁት። ሙሉ በሙሉ ለቃለው ማለት አይደለም፣ ግን አድጀስት ማድረግ ያስፈልጋል። አሁን እንግዳም ባልወድ ቢመጣ እነበይኝ ባይሽ አትከፍችም በራት ከፍችም የለችም ማለት ይቻላል። ግን ባይኝ እሺ ሄዳለሁ ካየሽ ከተያሽ ታያሽ ነው። በባህላችን መልክ ታስተናግጃለሽ። ምን ታረጋለሽ? እንደው ድንገት ቢያይሽ የማሽን ቡና አለኝ፣ እሱ አለ፣ ሼፍ አለኝ። ስለዚህ ምግብ መራብ አያስፈልግም። እንጀራ የለም እንጂ ተርቦ እኮ አይደለም ግን እንግዳ የሚመጣው አንቺን ሊያይሽ ሊጠይቅሽ ከአንቺ ጋር መጫወት ማውራት ፈልጎ ነው። የኔ ሰርክል ውስጥ ልበል እንደዚህ የሚመጣ ሰው የለም። ሁሉም እንደዚህ ለመጣብሽ ከዚህ በኋላ ካንቺ ውጪ ሌላ ሰው የለም። እንግዲህ አንቺም ከሆንሽ ሁሌ በጊዜሽ አትምጪ እንጂ አፕሪሺየት ብታረጊ ይሻልሻል። አፕሪሺየት ማረጋለሁ ግን እኔ ጣጣ ያመጣውብሽ ነው ያረግሽው ኖ በአንድ በኩል ጣጣ ነው ማለት ሳይሆን እኔ አላርዳትም። ስለዚህ አሁን እዚህ ልታድግ ነው ማለት ነው። በቃ ሰው ልታሳድጊያት ነው ያሰብሽው አንቺ። ኦኬ ያሳዝናል። አዎ ማለት ነው ሲሞቱ በቃ አሳድጊያት ገና እንደዚህ አዲስ ቤት ቆንጆ ኤነርጂ ገብቶ ከዛ በኋላ በግ ሲታረድ ድምጹ በኋላ ልጆቹ ያለቅሳሉ ሲታረድ አይደለ? እኔ በሱ ነው እኔ የመጀመሪያ ጊዜ እዚህ ኢትዮጵያ ስመለስ 8 ዓመት ሆኜ ዶሮ ሲታረድ አይቼ በቃ አለቀስኩኝ። እውነት ለመናገር እኔም አሁን ድረስ አላይም። ነው ግን ድምጹ ራሱ እና ጀስት ካየሁት በላም አይመስለኝም። ምናምን ያየሁት ያኔ ትዝ ብሎኝ በቃ ካሁን በኋላ I'm going to be nice ብዬ አሳደጋቸው። ስለዚህ አሁን አሳደጋቸው። ቬጂቴሪያን ሆነሽ አይደለም ወይ? እስከዛ ድረስ አለቀው። ስጋ ትበያለሽ? ስጋ በላለው ግን እዚህ ግቢ ውስጥ አልገላቸው። ይዤው ልሂድ? ኖ አሁንማ የኔ ናት። አሁንማ ቤት አገኘች ተረፈች። እሷ የኔ ደስ ብሏታል። አዎ አንቺ ቤት በመምጣቷ ተመስገን። አይሽ ለምክንያት ነው ለዚህ የመጣችው። ስም አውጭላት አሁን። አዎ ስም እናውጣላት። ስለዚህ አበሻ ስም ምትወጅ ለምቦሳ እንበላታ። እንቦሳ አንቺ ልል ነበር እኔ እንቦሳ። እውነት አይስወር በቃ እንቦሳሽን እንግዲህ አስረሽ ኑሪ። ሎተሪ ያገኘች እሷ። አዎ በጣም እስቲ ከኔሳዬ እንግዲህ ከዚህ ቤት ውስጥ ላንቺ ፌቨራይት ምትዩ በጣም በቃ ለኔ ምርጫዬ ነው። እዚህ ቦታ ሲሆን በጣም ደስ ይለኛል ምትዩ ክፍል የትኛው ነው? ከኪችን ከሳሎን ከመኝታ ቤት ከባዝም I think መኝታ ክፍል። ለምን መኝታ ክፍል? እንዴት መኝታ ክፍልን የሚጠላ ሰው እንቅልፍ የምተኝበት ማታ ነው የምተኘው አይደል? እንደዚህ ሲዘንብ ምናምን ክረምት ሲሆን መኝታ ቤትሽ ነው ብቻዬን ስሆን እንግዲህ እዛ በሆን ደስ ይለኛል። ግን ለምን እንደሆነ አሳይሻለሁ። እሺ እንየዋ አይደል? ታይሹ ይገባሻል። ለምን? እሺ ለኔ ማረፊያ ቦታ ነው and just እኔ ብቻዬን መሆን ደስ ይለኛል። ባለፈው ነግሬሽ ነበር እኔ 3 ልጅ ቢኖረኝም ብቻዬን መሆን ኢንጆይ አደርጋለሁ። ብቻዬን መሆን ደስ ይለኛል። ስለዚህ እዛ ብቻ ነው ያለኝ። ይሄ ነው የኔ። ግን ሳሎንም እኮ ብቻሽን መሆን ትችያለሽ። ኪችንም እንደዛ ሙዚቃሽን እየሰማሽ ኪችን እንደው ምግብ እየሰራሽ እዚህ እንግዳ ሊገባ ይችላል። ሳሎን ሚሰራ ሳሎን ሳላቅ እዚህ አንቺ ብትመጪስ? እኔ ብቻ ነኝ ሳልጠይቅ መመጣው ከዛ ፈራሽኛው ብትመጪስ?
እዚህ ቁጭ ብዬ ኢንጆይ ሳደርግ ነው። እዚህማ ሰራተኛ አለ፣ ሼፉ ይመጣል። መኝታ ክፍል ማንም ሰው አይመጣም። ናይስ ማየት እንችላለን። አሁን እንሂድ። ከለር ነው ከለር ብዙ ትጠቀማለሽ አላልሽኝም? ገና እዛ ነው የምታየው። ኧረ ክፍል ውስጥ ነው የምታየው። ብዙ ከለር አለ። በኋላ ታይሻለው። ወንድ ልጅ ያው የሱ መኝታ ቤት ነው። ውይ ሲያምሩ። እና ሁለተኛዋ ማሊ፣ ሶስተኛም አለች ግን አልፈቀዱላትም። ፎቶ ላይ አገለሏት። ስታለቅስ ነበር ሂጂ ስላት እውነትም ሄደች። ደግሞ ማዳመጧ ደግሞ ይገርማል። ፌቨሪት ፎቶ ሆነ። በጣም ያምራል ደግሞ ደስ የሚሉ ይመስላል አይደል? ዩዥሊ ይጣላሉ። ፍቅር በፍቅር እንደ ፎቶ አይደለም። ይጣላሉ ግን ለፎቶ ብሎ እንደዚህ ቁጭ አሉ። የልጆች ጸባይ ነው። ይሄ ደግሞ is the best room in the house. favorite place የምለው ቤት ውስጥ እንዴት ያምራል! በጣም ነው ያለው። አርቲስቲክ it's 360 degree ቀለም እና እዚህ ተኝቼ የኔ በኩል እዛ ነው። መርጠሻል ኦሬዲ? አዎ እኔ ነኝ መጀመሪያ የምመርጠው። እሱ ለምን እኔ እንጃ መብት አትሰጭም ሌላ ሰው አልሰጥም። ኧረ ክፍል ውስጥ ስገባ የትም ቤት ሲሆን ኤነርጂውን ፊል አደርግና እና ካልኩሌት አደርጋለሁ። ሰው ከገባብኝ ሌባ ከገባ በምን እወጣለሁ ምናምን። ይሄ ይሻላል ብዬ ወሰንኩኝ። ሌባ ቢመጣም በየት ልትወጪ ነው ማለት ነው? እሱን አላውቅም ግን እሱን ካልኩሌት ታደርጊያለሽ። ግን ያኔ ካልኩሌት አድርጌ አሁን ግን ጌት አለን ስለዚህ ተዘጋ ሊገባም አይችልም። እኔ እንደውም በዚህ በኩል የሚተኛ ሰው ሞር የሚጠብቅ ሰው መሆን አለበት። እንደውም እኔ አሁን ሳስበው ባለቤትሽ በዚህ ጋር ቢተኛ እሱማ ይጠብቀኛል። ግን ታውቂያለሽ የኔና የባለቤቴ ችግር እኔ ግላስስ የለኝም። እሱ መነጽር ያደርጋል። ያቺ ሰከንድ መነጽር እስከሚያደርግ ድረስ ሌባ ሊገባ ይችላል። ልጀምር እችላለሁ። ከዛ እሱ ይቀጥላል ማለት ነው። ማየትሽ ጠቅሞሻል ያለ ግላስ። በጣም ነው የምታስቢው ግን እኔ ሁሉ ነገር አስባለሁ። ኤነርጂ ፊል አደርጋለሁ። ስለዚህ እዛ ተኛለሁ። ይሄው እንደምታየው እዚህ ኔትፍሊክስ እዚህ ነው። በጣም ደስ ይላል። ሲኒማቲክ በጣም ቅርብ ስለሆነ በጣም የሆቴል አይነት ቫይብ ማለት አምባሻ ነው የሚበላ ኔትፍሊክስ ላይ። እኔ ዳቦ አነባበሮ አንበሻ፣ ቂጣ፣ እንጀራ። እኔ ቾኮሌት እና አንቺ ቾኮሌት ነው ልዩነታችን። ቆሎ ትችላለሽ። ይሄ ገብሱ ታውቂዋለሽ ነው ዳቦ ቆሎ። ሞር ግን ቾኮሌት ነው። ቾኮሌት ብቻ ነው። ይሄ ባለቤቴ ነው። እሱስ የለም እዛ ውስጥ አለ። የእሱን አላውቅም። የኔ ቾኮሌት ብቻ ነው። እዚህ ነው ቾኮሌት የመሰልሽው። እዚህ ነው ቾኮሌት። ከዛ ወደዚህ ሻወር ቤት ከነሽንት ቤቱ አርቲስቲክ ግን ሲያምር። ምርጫሽ ግን በጣም ደስ ይላል። ጥሩ ምርጫ አለሽ፣ ጥሩ አይን አለሽ። የእውነት ቴንክ ዩ አመሰግናለሁ። ከዛ በዚህ በኩል ደግሞ ሌላው ግማሽ የኔ ነው። ይሄ ግማሽ እኔ ነኝ። ክፍሉ ግን እንዳለ ያንቺ ነው። ቤቱ እንዳለ ማለት ኦልሞስት። አሁን ይሄ የባሌ ነው። እስቲ አንድ ነገር አላየሁም። in his defense እስከዚህ ድረስ ከዛ እስከዚህ የሱ ነው። ኦኬ ሁለት ሶስት እኔም ሶስት እኩል ነው። እሺ ሜካፕ and just vanity table ይሉታል አይደል በእንግሊዝ። ማለት እንዴት እሱ የለው ይሄ ቤቱ ለኛ ነው የተሰራ ግን አይመስልም። አሁን ይሄ የራስሽን መተኛ ራስሽ መርጠሻል ቀድመሽ። ከዛ ይሄ ስፓት ያንቺ ነው። ከዛ ምትወጂው ነገር ብዙ ነገር እሱን ብናስመርጥ እስካሁን አንጨርስም ነበር። መወሰን አይችልም እሱ መወሰን አይችልም። and የሱ ቴስት ትንሽ ሲምፕል ነው። እሱ ሞደርን ስታይል ነው ያለው። ስለዚህ እዚህ ውስጥ እንደ ልቡ ለዴኮሬት ሊያደርገው አይችልም። ግን ባላንስ ማድረግ የለበትም። የባልና የሚስት ፍላጎት ቤታቸው የጋራ እስከሆነ ድረስ አልጠየቅኩትም። እኛ ጋር ብትሆኚ ባይዘው አበሻ ቢሆን ባልሽ አይሰማሽ። ባንቺ ፍላጎት ብቻ ሊኖር እንዴት አድርጎ እኔ አስብኩበት እና የኔ ኢንትረስት ብቻ ነው ማለት አይደለም ነው የሚመስለው። ግን አሁን በተረዳሁት እኔ እንግዲህ እኔ ግን የምወስነው ውሳኔ ለሱም ይበጃል። እሱም ይወደው ነው ይቀበለዋል። በግድ ነው በውድ ግማሹ በግድ አስገድ መርጦሽ ነው። እሱ መርጦ ነው ጠንካራ ሴት ያገባ። እንግዲህ እንድትመርጥላት ራሴ አስቤ መርጥላታለሁ ሳይሆን አይ ላቭ ዳት አመለሽልኝ። ግማሹን እሷ ትምረጥ ብሎ ነው።
የቤቱን ነገር እሱ ኃላፊነት ትውሰድ ብሎ ወንድ ቤት ዴኮሬት ያደርጋል እንዴ? ቴስት አንዳንዴ እንደዚህ አይነት ስፓት ሊኖረው ይችላል። ለራሱ እሱ ጠይቆ ይሄን አይሰራም እንደሚያስፈልግሽም ላያቅ ይችላል። እሱን በሰራ ይሄ ክፍል ነጭ ሆኖ አንድ አልጋ አንድ ቴሌቪዥን ሲምፕል ይሆናል። እንደዚህ አርቲስቲክ ላይሆን ይችላል። አይ ተስማምቻለሁ። እንትን የለውም ማለት ቴስት የለውም ማለት ብለሻል። ኦልሬዲ መልሰው ቴስት አይደለም ነበር። ቤት እኮ የሴት ነው። እናቴ ድሮ የምትለኝ ቤት የሴት ነው። አዎ እውነት ነው። እሱ ዝም ብሎ ገብቶ መውጣት አይደለም። አዎ ስለዚህ ማሳመሩ ምኑ የሴት ነው። ግን የሱ ፍላጎት እየተጠየቀ ምንድነው የምትወደው ማትወደው? እነሱ መልሳቸው አልጋና ጠረጴዛ ነው። እሺ እንደሱ ከሆነ ምን አይነት አልጋና ጠረጴዛ እሱ ነው የሚሰራ? ዛሬ አሁን እውነት ለመናገር ዋና የመጣሁበት ምክንያት እኮ እኔ ፓስታ ማስተምርሽ ነው። ወደ ኢትዮጵያ ሙቭ አድርገሽ ባልሽን ይዘሽ መጥተሽ ልጆችሽን ይዘሽ መጥተሽ ሙያ ከሌለሽ እንዴት ትኖሪያለሽ? በጉ ከመጣ ምን ምርጫ አለኝ? ማን ይሰራዋል? ምግብ መስራት መልመድ አለብሽ። ፓስታ ላይ ጀምር። ምክንያቱም መቀቀሉንና መብላቱን እስካሁን የቻልሽው ዛሬ መስራቱን ቀልጠፍ አድርገን ከፓስታ እስከ እንጀራ እንጀራ አዎ ግዴታ ነው። ድንገት ቢያምረውስ እንጀራ ምናልባት ሂድን ታለንት ነው። ሞክሮ አድርጌ አላውቅም። ወደ ኪችን እንሂድ ላሳይሽ እንደሆነ ፈቃደኛ ሆነሻል? ኧረ እኔ የእሳት አደጋ ቁጥር ያዙ ኬኔሳ እንግዲህ በእውነት በጣም በጣም ፌመስ የሆንሽበት ወይ ደግሞ ከህዝቡ ጋር በደንብ የተዋወቅሽበት ጉዳይ ቢኖር ፓስታ መብላት ብቻ መቻልሽ፣ መስራት አለመቻልሽ ነው። መቀቀሉን ትችያለሽ፣ ግን መስራቱን አልቻልሽም። ዛሬ ከመጣሁ አይቀር ትንሽ ወደዚህም ሀገር ሙቭ ስላደረጋችሁ ትንሽ ሙያ ሊኖርሽ ይገባል ብዬ አሰብኩኝ። ሽንኩርት ከመላጥ ነው የምንጀምረው። መላጥ ትችያለሽ? መጀመሪያ ከዛችን ትልጫለሽ አንቺ። ዛሬ አብረን ፓስታ እንሰራለን ማለት ነው። በጣም ቀላል ነው፣ ግን እንዳያቃጥልሽ ደግሞ እችን እንደዚህ ላድርግልሽ። ጆሮሽ ላይ እንደዚህ አድርጊያት። እንዳያቃጥልሽ ይደረጋል። የእውነት እንዳያቃጥልሽ እንደሱ ይደረጋል። እንደዚህ ሲሪየስሊ ባህል ነው። ይሰራል ደግሞ እውነት ይሰራል። እስቲ እንዲህ አድርገሽ ካቃጠለሽ ትነግሪኛለሽ። ገና አላቃጥለኝም እኮ ገና ሲያቃጥልሽማ አይደለም እንዳያቃጥልሽ ነው። ሶይሽ ፕሮቴክሽን ቀላል አይደለም። እውነት it works I don't know እንግዲህ ማጂኩን እንጠይቃለን ChatGPT። ይሄን አልችልም መክተፉን እንደዚህ አልችልም እንዴ። ኖ እኔ እጄን ይቆርጠኛል ብዬ እፈራለሁ በጣም። ቀስ ብለሽ ነው አይችን ክተፊ ለተማሪ እኮ ኦኬ። እስከዛ ይሄን እንጣራ እሺ። ስለዚህ ቀስ ብለሽ ግን ወይኔ ያያዝሽ ራሱ ሲያስፈራ ለሙያ የተዘጋጀ አይደለም። ጥፍርሽ ራሱ ረዘመ እንዴ። ምን ጥፍሬን ልክተፋው እዚህ? ለመማር ግን ብዙ ፍላጎት ያለሽ አይመስልም። እየሰራ አይደለም። አቃጠለሽ? ባህል ነው ማለት ነው። ፌክ ትንሽ ጨምሪበት። ይሄው መጣ። በቃ በፋፍራሙ እኔ ጨመር ነገር ነው የምወደው። ችላ ብራት። እሺ እዚህ ውስጥ እናደርገዋል። ስጎ ነው እኮ ያቃተሽ አይደል? ባለፈው ታዲያ ዘይት ነገር አያስፈልግም? ዘይት ያስፈልጋል። ዘይት አምጡልን። ዘይት አለ። በማሽንም መክተፍ ትችያለሽ። ባይተው ሽንኩርት አሁን ይሄን ሲሪየስ it works። እኔ አሁን ቀንሶልኛል። it works። እውነትሽን ነው። ሌላ ነገር ማየት እኮ አቃተኝ። ያምራል በጣም አዲስ ፋሽን ነው። እሺ ዘይት ከየት እናምጣ እንግዲህ? የት ነው? እና ማማሰያ። እሺ ዘይት ይገባል። ዘይት ይገባል። አይሽ ታውቂዋለሽ ግን ኦርደሩና ዘይቱንማ አውቃለሁ። ያለ ዘይትማ ምንም አይሰራም። እኔ ብዙ አላበዛም። ቅቤ ነው የምጠቀመው ይዘላል ውስጥ ሪሊ
እዚህ አበሻ ነሽ ረስቻለሁ። የዘይት ማለት በዛ እኔ ጠብ ነው የማደርገው የእውነት። ስለዚህ እኮ እኔ ብማር ይሻለኛል ከአንቺ ሳስበው። እኔ ልስራው ሌላ ጊዜ ደግሞ። ከዛስ ቲማቲም እንከትፋለን ታጥቦ ምናምን ስለተዘጋጀ። እቺ ግማሿን ነው ኔክስት እሱን እችላለሁ። ይሄን ትሻለሽ? እኔ ይሄን አመስላለሁ። ይሄን ስቲክ ጆሮ ይላውጣና አውጪ አላቃጣለሽ ማየሽ ተወት አላ የታለምባሽ መች ፈሰሰ ይፈስ ነበረ በርስ ለከፍ ማመን አልፈለግሽም። እሺ ስለዚህ እንደዚህ ፈራው ግን እኔ ራሱ ለእጅሽ ጥፍርሽ ትንሽ አድጓል ለሙያ። እኔ ጋር ደግሞ አይቆርጥም ቢላው ትሽንቀሽ ይሄን ያውን ልዩነቱ ያንቺ ትንሽ አነስ ይላል ግን ተከትፏል ያው ነው። ከዛስ አቤት እዚህ ጨምሪ በዛ አይደል ትንሽ አበዛው። ልክ ነሽ ለጤና ጥሩ ስላልሆነ እዚህ ውስጥ እንከተዋለን። ስለዚህ ተባብረን ነው እየሰራን ያለ ነው እንጂ እያስተማርኩሽ አይደለም። ለምን እየተማርኩኝ አይደለም? አይ ጎበዝ ነሽ። ነሽ አንቺ እንጂ ነው አስተማሪ አንቺ ነሽ ተማሪ ነሽ። አይ ጎበዝ ነሽ ሳይሽ ይሄው እያሳየሽኝ ነው። ዘይት ምናምን እያልሽ ዘይት እንኳን በስተዋል አይደል? ግን አሁን ይሄ እንዴት ነው ሱጎ የሚሆነው? እንደዚህ በደንብ ብስል ይልና መዛ ቅመማ ቅመሞች እናደርግበታለን። ያው እንትንም አለን ድል ቲማቲም እንጨምርበታለን። ከዛስ በቃ ከዛ ፓስታውን እንቀቅለዋለን። ይሄን ማብራት ትችያለሽ። እስከዛው እንቀቅልበት ፓስታ እኔ እየመጣሽ እያልሽ ሁሉ ጊዜ እንዳታሰርኝ ነው የምፈራው። ፓስታ እና እንስራ እንብላ። እሺ እንደሱ ያስማማኛል። እኔም ሀልዚ ነው የምወደው ብዙ። ሌላው ኬኒሳ ብዙ ጊዜ ሰዎች የሚያውቁት ወይ የሚያዩት ስኬትሽን ነው፣ የመጣሽበትን መንገድ አይመለከቱም። አንቺ ግን ታውቂዋለሽ እና የኬኒሳ የመጣችበት መንገድ ምን ይመስላል? ግን ስኬት ሲባል ምንድን ነው ስኬት ለአንድ ሰው? ከብዙ ነገር ጋር የተያዘ ነገር ነው። አንድ የቤት ላይፌ ማለት አይ ምንም አይልብሽም። ቀስ እያልክሽ ከቤት ኑሮዬ ነው የሚጀምረው። ጥሩ ትዳር ብዙ ሰውም ባያስብ ጥሩ ትዳር ነው ያለኝ። ልጆቼ ደስተኛ ናቸው እና ሄልቲ ነን እና ጤናማ ተመስገን። ስለዚህ በሱ እሱን ነው መጀመሪያ ያስተካከልኩት። ከዛ በኋላ ነው ያው ስኬታማ ሲባል ሰው ስኬታማ መቼም ፓስታ ያለ መስራት እሱ ራሱ ደግሞ አንድ ያልተሳካ ነገር ነው ብዬ አስባለሁ። ዛሬ ቻልሽ ግን በሱም ስኬታማ ነሽ። ይሄ ቻልኩኝ ይባላል። እሺ ልክ ነሽ። ይኸው እሱም ስኬት ነው። ግን አይ ቲንክ ትልቁ ዋጋ የከፈሉት ወላጆቼ ናቸው ለስኬትሽ። ለኔ ስኬት ለኔ ብሎ ነው ከሀገር የወጡት። ይሄ ስሆን ነው ይሄ እንደዚህ ኦኬ። ቆይ ገና ነው አልመጣም፣ መብሰል አለበት። እሺ አላመንሽኝም? ገና አላመንኩም። ገና ነው ስትቀምሹ ነው ደግሞ በጣም ጣዕሙ ስታውቂው። በጣም ግን ወላጆቼ ናቸው ትልቁን ሚና የከፈሉት። አይ ቲንክ እኔ የእነሱን ስራ አላባክንም ብዬ ነው የተሻለ ኑሮ ገነባለሁ ብዬ ነው እነሱ የከፈሉት። ሞቲቬሽን እሱ ነው። በቃ ይሄን ሁሉ ደክሞ እዚህ ደርሶ ከዛ በኋላ እኔ ለምን አባክነዋለሁ ይሄን ኦፖርቹኒቲ የሚል ነገር ነው። ግን ለራስሽስ እንደው የተስተካከለ ኑሮ ለመኖር ተመቸ ብዙ ነገር has to do with positivity። እኔ just ሀሳቤ ሁሌ ወደ ፖዚቲቭ ነው የሚሄደው። ግን ይሄ ናቹራሊ ማንነቴ ሊሆን ይችላል። አንድ ነገር ቢዝነስ ውስጥ ቢሆን ላይፍ ውስጥ ቢሆን ይሄን ሰራለው ብዬ ካሰብኩኝ ይሳካል ብዬ ነው የሚጀምረው። ከዚህም በፊት ብሰራም ባልሰራም መጀመሪያ ሀሳብሽ ላይ ነው ስኬትሽ የምታስቢው፣ ከዛ ነው ወደ ተግባር የምታመጪው። ያኔ ሌላ ሰው እንዴት እንደሚያስብ ለኔ ናቹራል ነው። ይሄን ማድረግ ፈልጋለሁ። ለምንድን ነው የማይሳካልኝ? ለሌላ ሰው ቢሳካም ባይሳካም ለሌላ ሰው እኔ ከፈለኩኝ እኔ ሄጄ እሰራዋለሁ፣ አደርጋለሁ። እዛ ላይ ነው ሜንታሊቲ ነገር ነው ለኔ። በዛ ላይ እንዳልኩኝ የወላጆቼ ነገር ሂስትሪ ሞቲቬሽን ነው ለኔ እና ለልጆቼም ባይ ዘ ዌይ እኔ ጋር
ይሄ ቸገረኝ፣ ይሄ ከበደኝ እንዲሉሽ የለም። ይሄ ሁሉ ተሰርቶ ይሄ ሁሉ ለፍተን ምንም የሚከብዳቸው ነገር የለም። አሁን እነሱ ናቸው እንደውም ወላጆቼ የከፈሉት ዋጋ ሞስት ኢንጆይ የሚያደርጉት እነሱ ናቸው። አይ ቲንክ አሁን እነሱ እንደፈለጉ ነው የሚኖሩት። ላይክ ኤቭሪቲንግ የፈለጉትን ያገኛሉ በመፈለግ ብቻ። ስለዚህ እነሱ ናቸው እንደውም ትልቁን ዋጋ አይደለም ዋጋ ሳይሆን ፕራይዝ ምንድነው ሽልማት ያገኙት። ያገኙት ናይስ። እስቲ ስጎይ ይሻላል አይደል? አያምርም? ተለቅለቅ አድርገን መክተፋችን ደግሞ የሆነ የሚያምር ነገር አድርጎታል። እኔ ብዙ የማሽን አልወድም። ግርድፍ ሲል ምናምን አይገባበትም። በስጋ ሶስ ነው የምትፈልግ? አሁን ግን ጾም ነው ብዬ ነው። አጾም የጾም ፓስታ ጾም ዛሬ ዛሬ ጾም አለ ግን መጾማችን መሰለኝ። ለምን? አይ ትንሽ የሆነ ነገር ያየው መሰለኝ። አራተኛ ልጅ ነው። አራተኛ ልጅ እውነት? ወንድ ነው። አውቀሽ ነው? እውነት ወንድ ነው። እሱ አራተኛ ልጅ እየመጣ ነው። አይ እየመጣ ነው። ግን አራተኛ ስለሆነ እንደዚህ ነው ሪቪል የምታረቂው። አራተኛ ነው። ኮንግራቹሌሽን። ይፈሰስ ሱጎ ፊት ሱጎ አማራ ፓስታ አሰራር ያውቃል። አሁን እሱ ምን ልስራለህ ስትይው ሱጎ ፓስታ እንበለዋለን። ስለዚህ ወዲያው ይቀምሳል። ደስ ይላል። ግን ሰው የሚያውቅ አይመስለኝም። እንዴት ነው የሚደረገው? አይ ዶንት ኖ። አራተኛ ነው እኮ የመጀመሪያ አይደለም። የአንቺ አራተኛ እንዴት ነው ሪቪል ያደረግሽው? ወንድና ለባሌ ነው እንጂ ሌላ ሰው አላደረኩም። እንትን ዶክተር ጋር ያኔ ስከን ሲደረግ ወንድ ነው ሴት ነው የሚባለው ነገር እሱን አክብረ ምን አለ ወንድ ሲሆን ደስ አለ አውቀን ነበር። የሚሰማሽ ነገር አለ ሴት ያው ስታደርጊ እንትኑ ያው አራተኛም ስለሆነ ቅርጹ ምኑ የሆነ ነገር ይሰማሻል። ኮንግራቹሌሽን ደስ ይላል። ኢትዮጵያ መጥተሽ ልጅ ነው በቃ ምን እዚህ ለማሳደግ አንቺ ትያለሽ አይደል? ይውስት አሁን ታይዋለሽ። ግን ዞሮ ብዙ ስራ ነው ልጅ። አዎ ግን አራተኛ ልጅ ለአንቺ ቀሎሻል ስራ እየሰራሽ። ልጅ ደግሞ እንደዚህ አራተኛ ከሆነሽ ቀሎሻል ማለት ነው ኑሮ። ባልሽ በጣም ያግዝሻል። አዎ ባልም ያግዘኛል። ኤንድ ትራቭል ቀላል ናቸው ልጆች እውነት ለመናገር እግዚአብሔር ይመስገን። ይሄ ውሃው ፈላ። ቆይ ፓስታን እንጨምርበት አይሻል? እሱ እንችላለሁ። ፓስታ መቀቀሉን ትችላለሽ። ስለዚህ ቀቂ ራስሽ ቀቂ። ስጎን ነው የሰራው። እኔ ውሃ እስከሚቀቅል አልጠብቅም። ዩዥሊ እስኪፈላ ትጠብቂ ነው? መፍላት ነው የሚባለው። ለምን እኔ ምክንያቱ አይገባኝም እውነት። ሲፈላ ነው እንዲበስል ነው። ግን አብሮ ቢፈላ ምን ይሆናል? ነው ሲፈላ እንዲህ ለማስገባትም አየሽ፣ ይሄ እንደዚህ እያደረገ እንደዚህ እንትን ይላል። ገባልን? አየሽ፣ ባይሆን ኖሮ አይገባም ነበር። ትኩስ ስለሆነ እያጠፈው ገባ። እኔም ባይዘው ባለሙያ ሁኛ አይደለም ትንሽ ካንቺ ይሻላለሁ ብዬ። እሺ you can take the credit። እሺ thank you። ግን ፓስታ የመቀቀሉን ክሬዲት ለአንቺ ልስጥሽ። ባለፈው የጠየቅሽኝ ፓስታ መቀቀል ቻልሽ። ካሁን በኋላ ምለው አጠገቡ ቆሜ ማየት new upgrade ነው። ሽንኩርት ከተፍሽ፣ አንድ ሽንኩርት ቲማቲም ከተፍሽ፣ ሶ አትሊስት ኢንግሪዲየንቱን ታውቂዋለሽ ምን እንደሚጨምር። እሺ እሱ ግን ጨው ምንም አላረግሽበትም? ቆያ ገና እኮ ነው ጨው ሲበስል ነው የሚደረገው። ገና ቅመማ ምናምን እናደርግበታለን። መጀመሪያ አይደለም የሚገባው? አይ መቀቀል አንደኛ ይሄን እችላለሁ። ያምርብሻል። ጥፍርሽንም አይነካም አያቆሽሽሽም አይደል? ለዛ ነው ይወድሽ። ግን ውሃው ለምን እንደዚህ ትንሽ ሆነ? እሱን አንቺ ነሽ ተሳስተሽ። እኔ እዚህ ጋር ነበር የማደርሰው። እውነትሽ ነው። ይሄ ለእንትን ይመስላል። ልክ ጨውና ቅመም አለ። ሮዛ ቅመሞች አሉ፣ ጨው ምናምን። እሺ ማን ነው የሚበላው? እኛ ነው። የውሸት ነው እኮ የሰራነው። የውሸት ነው የሰራሁት። ውሸት ነው። እስቲ ግን እንቅመሰዋ። እስቲ እንቅመሰው። እሺ ተኔ ተማሪዎች እንዲህ ሲጎብዙልኝ ደስ ይለኛል።
ምንም አልሰራውም እኮ። እኔ ብዙ ጊዜ ምን እንደማደርግበት ታውቂያለሽ? ፔፐር እና ጨው። እንደ ዘይቱ ግን ምን ነው? እሺ ስንት ነው የሚጨመርበት? ጨው አንቺ ይመጥናል እስቲ ብለሽ። ይሄ ጨው ነው? አዎ ነው። ጨው ሽታ የለውም። ቼክ ማድረግ ነው። ትንሽ ጨምሪበት። አይበቃም እንዴ? ኧረ ተይ አይበንሰንሰዋል። እዚህም ላይ ስላላረኩ ጨው አደረግሽ ስለሚያምር አንድ 10 ያድርጊ። ኧረ ይበቃል። ይሄስ ይሄ የአውሮፓ ስታይል ነው። ይሄን እንችልበታለን። እንግዲህ ተመልካቾቼ እንደምታዩት በጣም ምርጥ ፓስታ ሰርተናል። ሙያ ማስተማር ገና አልቀመስ ነው። ሙያ ማስተማር እንዴት ከባድ እንደሆነ አይታችኋል። አይ ይገባታል ግን ቶሎ ጎበዝ ተማሪ። የሚቀጥለው ጊዜ ብቻዬን ስሰራ ደግሞ እንቀርጻለን። አዎ እንዴ ማስተማርሽ ግዴታ ነው። በቃ አሁን እናጠፋፋውና ይበቃል ፓስታው። አዎ እኔ ያዝ ሲያደርግ ጥርስ ላይ ደስ ይለኛል። ፓስታ በጣም ሲቀቀል አሉት ሙቁቅ ሲለጥት ምን ሲል ሙቁቅ ሲል ሙክክ ምንድን ነው ልዩነት? ሙክክ የሚባል የለም አማርኛ። ሙክክ ከዛሬ ጀምሮ አለ ጀመር። ቆንጆ ኦኬ። እንደዚህ ይመስላል ማለት ነው ፓስታ አሰራር። እስቲ እንደማይሰው መጀመሪያ እንደዚህ ደስታ ፍጥ እያለ ነው የምንበላው። እሺ እንግዲህ ተመልካቾቼ ፓስታ እንግዲህ ከኬኒሳ ጋር ቆንጆ አድርገን ሰርተናል። ከዚህ በኋላ ብቻዋን እንሰራለች። በጣም አሪፋል። ከዚህ በኋላ ብቻሽን መስራት ሁሉ ምቺ ይመስለኛል። እናያለን እንግዲህ ትመጣለች ማለት ነው በፓስታ አሰራር በድጋሚ ከእናንተ ጋር። እኛ ግን ጨርሰናል። እስቲ እንቀምሰዋለን ደግሞ አብረን እንዴት የሚያምር የሚጣፍጥ ፓስታ እንደሰራን። የሚያምር መጀመሪያ እኔ መልክም አለው። መልኩ ቆንጆ ነው። አይናችን አይደለም መጀመሪያ የሚበላ። እስቲ ሲያዩት ያላማረ ሲበሉት ያቅራል በይ። ምን ሲያዩት ያላማረ ሲበሉት ያቅራል ይባላል እኛ ጋር ተረት። ከቀመስኩኝ በኋላ እሱ ወይ በጣም የሚጣፍጥ አንቺ እኔ ግን የነካሁት ነገር መስክሪ። ኦ ማይ ጋድ አይደል? ደህና ነው መንካቴ ደህና ነው። ደህና ነው። ግን ምን አለው? እስቲ አቁም መብላት። ደህና ነው። እጅሽ ይባረክ። በጣም የሚጣፍጠው እሱን እንድልሽ። አዎ ነው ጎበዝ ነሽ። እሱማ ኦ ማይ ጋድ ከኔ ትሻለሽ። ግን እሱ ቀላል ነው ማለት ከኔ መሻል ስለማትችል ከኔ መሻል። እንደዛ ሽንኩርት እያቃጠለኝ ነው። ቆንጆ ነው የሰራሽው በጣም። ስለዚህ የሚቀጥለው ጊዜ ራሴ እሰራዋለሁ እና ሞክረዋለሁ። ሲጣፍጥ እውነት ግን ትንሽ ተቃጥለዋል እውነት ለመናገር ድስት ውስጥ ደሳይ አማስላለሁ ብለሽ ማማሳያ የወሰድሽ ሰዓት ትንሽ አቃጥለሽብኛል። እኔ ነኝ ያልኩት። ኦኬ ስተቱን ወደ እኔ ተማሪ ስለሆንሽ እውነት አሪፍ ነው ግን የእውነት አዎ ከልብሽ ማለት እንደዚህ ነው ቤት የምትሰሪ ለልጆች? አይ ቀስ ብዬ ታይም ወስጄ ነው ለባሌ ምናምን ለልጆቼ። ባለቤትሽ ይሄን ይበላል ብትሰጪው? አዎ በጣም ይወዳል። ነው ይሄን? አዎ ለምን ይሄ ምን ሆነ ይሄ ያንቺ ነው ምናምን ካለሽ የሌላ ሰው ነው የሰራ ምናምን የኔን እጅ ምናምን እሱ ያውቀዋል አንቺ መሆንሽን እሱ ነው የምለው። ይሄን ይበላል ያውቃል ብለሽ ትንሽ ስለነካሽው አንቺ ያውቀው ይችላል። አዎ ተበላሸ ምናምን ትንሽ ይላል ግን አሁን ከነሳ ነው ያበላሸችው ስትዩ ደግሞ አገባኝ ብሎ እሷማ ድሮም አንቺ ደስ ከሆነ ገባኝ ብሎ ሊበላ ይችላል። ቤቢ ስላሽ ቢ በደንብ በእውነት ምሳውን አበላሁት ዛሬ። አዎ እሱ ልክ ነው። በጣም ቆንጆ ቴንክ ዩ በለኝ አንተ። ቴንክ ዩ እሱማ ስለሰራሽልኝ በጣም አመሰግናለሁ። ጽፋለሁ ኢንግሪዲየንቱን። ቀላል ነው ገና በጣም ቀላል ነው። ስለዚህ ከዚህ በኋላ እንደው ኢንተርቪው ቢኖርሽና ፓስታ ገና አሁንም መብላት ነው የምችለው አትይም መቼም አታሳፍረኝ። አሁንማ ከአምለሰት ጋር ነው የሰራሁት እላለሁ። ከበኋላ ከአምለሰት ጋር እሰራለሁ ብቻዬን ገና አንችልም። ብቻሽን ገና አትችይም ደግሞ። ኦ ማይ ጋድ አያልቅም ይነጋል። ፕሮሰስ ነው ሁሉ ነገር። አመሰግናለሁ። ግን እኔ ምን እውነት ፓስታ ብቻ አስተምረሽ ብሄድ
የኔ ተመልካቾች በጣም የሚቀየሙ ይመስለኛል። ሰው አንደኛ ወደ ኢትዮጵያ መተሻል፣ አበሻ ሆነሻል፣ 75% ልናደርግሽ ነው። አሁን 50 ነበርሽ፣ አሁን 75% አበሻ እንድትሆኚ እንጀራ መጋገር አስተምርሻለሁ። እሱንም ዛሬ አዎ፣ በጣም ቀላል ነው። ቀላል ኦኬ። ሊጡን አላቦካም፣ አስቦክቻለሁ፣ ችግር የለውም። አሳይቻቸዋለሁ። ሰው መጋገሩን ነው ማስተምርሽ። መጋገሩን ብቻ እሱ ይጣፍጣል። ምኑ አያሽ እኔን እጄ ቀነሰ ሰው እንዳለ ነው። ፓስታው እንዴት ነው? ይጣፍጣል ወይ? ይሄን ነው የምትይ? እውነት እኔ ያስንቃል። አየሽ የፈረድ በጣም ጥሩ ስራ ነው የሰራሽው። ጨውን ነው እውነት አድንቄያለሁ። እኔ የጨው አመጣጠንሽን የእውነት አዎ፣ ጥሩ ስራ ነው የሰራሽው። የሰራ ነው ማለት አለብኝ። አዎ የሰራ ነው፣ ግን ጣፍጦሻል። ቅድም ግን ምን አልሽ? ደህና ነው ብለሽ ቁጭ አድርገሽው አሁን አምጥተሽ ደግሞ እዚህ ጋር ተደብቀሽ ስትበይ ታያሽ። አሁን ተያዝኩ። ስለዚህ እሰራልሻለሁ ሲያምርሽ፣ እስከምትወልጂ ድረስ ካማረሽ እሰራልሻለሁ። አይ ፕሮሚስ። ከነስጋውም መቁረስ ፈልጋለሁ። እሱን አልችልም፣ እውነት አልችልም። በእውነት እሱን ስትሰሪ መጥቻለሁ። እንዴት እንግዲህ ባለው ነገር ለመጋገር እንሞክራለን። እቃውም ልክ አይደለም፣ ጆግ መኖር ነበረበት። ጁስ መፍጫ ይሰራል፣ በጁስ መፍጫ ይሰራል፣ ግን ልክ አይመጣው። ሶ ግን ከመጣው አይቀር እንደው አስተምሬሽ ለመሄድ እናርገው። ፍሪስታይል ይባላል። ባለ ነገር የለም ከማለት ጊቭ አፕ ከማድረግ ባለው ተሰርቶ ይበላል። ቆንጆ ምጣድ ግን እውነት እሱ አንድ ነገር ነው። መግዛቱ ላይ ጎበዝ ነሽ። ምን እንደሆነም አላወኩም ነበር መጀመሪያ። በእውነት የምን እንጀራ ሲጋ የኔ ቴዎሪ መሀል ላይ ጠብ ካረግሽ ለምን እንደዚህ አያርግም አይሰራጭም? እሱ ለቢዝነስ ሲሆንና ይሄኛው እንደለመድ ነው። ቢዝነስ ሲሆን ከትንሽ ጀምረሽ ያደገ ሲሄድ ዝም ብለሽ እዚህ መሀል ላይ ከጨመርሽበት ዞሮ ይሰፋል፣ እየሰፋ ያበላሽብሻል። ከዚህ ግን ከሆነ ኦልሬዲ በደንብ አጥረሻ እንዴት ነው አጥረሻ አይደል? ቤት መሰሪ ሰው መከለል አለብኝ እንዳልወጣ። ስዊርል ይባላል። ስዊርል እንደዚህ ይሰራል ማለት ነው። እስቲ በስመ አብ ቅዱስ። ወይኔ በዚህ መጋገር እንዴት ከባድ ነው። በምንም ነገር ገጋገር እችላለሁ ማለት ነው። በዚህ በጣም ከባድ ነው። አየሽ የኔ ከባድ ነው። ግን አረግሽው። አመን ይቻላል ስላልሽ ሁሉ ነገር ይቻላል። አበረታታሽ ስለ ሁለት ይደድት እንጀራ እንዴት ነበር ኤክስፒሪየንስ? ጥሩ ነው። ፓስታውም ቆንጆ ነበር። ስመደም ጥርግ አድርገሽ ነው የበላሽው። ምንም ኤቪደንስ የለሽም። አዝቻለሁ ተደብቀሽ ስትይ በእውነት ቆንጆ ነበር። ስለዚህ አመሰግናለሁ በጣም ስላስተማርሽኝ። አንድ ሌላ ፋሚሊ ሜምበር ስለሰጠሽኝ ምን ነበር ስሙ? ለምቦሳ አዲስ ፋሚሊ ሜምበር ሆነች። እንጀራም ደግሞ ቻልሽ። የሚቀጥለው ጊዜ ነው ቻልኩኝ የምለው። የሚቀጥለው ጊዜ አሁን አየሽ በደንብ ቅርብ ሆነሽ ተማሽ። ቲዮሪውን ምጣዱን አሟሻዎች ይልሻል። ማሟሸት በቃ ለእንጀራ መጋገሪያ ማዘጋጀት። እሺ እዛው ስቴፕ 1። የሚቀጥለው ጊዜ ደግሞ ቀጥልበታለን። good luck። እናመሰግናለን። ቴንክ ዩ በጣም አለሽ የምታስተላልፊው መልእክት ለተመልካቾች? ፓስታ እንደምችል ነግሬያችሁ ነበር አይደል? መብላት ነበር የምትችይው። አሁን እችላለሽ። አሁን መብላቱን በደንብ ነው ያደረኩኝ። እሱም አየሽ መብላቱን ጎበዝ ነሽ። መብላቱን እችላለሁ። መስራቱን ደግሞ የሚቀጥለው ጊዜ ብቻዬን ሰርቼ ማሳያችኋለሁ። ይሄን ይመስላል። እናመሰግናለን ተመልካቾቻችን። እንግዲህ በኬኔሳ ሙሉነህ መኖሪያ ቤት የነበረን የአንድ ቀን ውሎ ይህን ይመስል ነበር። እንግዲህ ሙያችሁ ላይ ማስተካከያ አድርጉ ብላችሁ አስተያየት እንሰጡን ካላችሁ በሀሳብ መስጫው ላይ አስተያየታችሁን እንድታስቀምጡ እንጋብዛለን። ከኔ ደግሞ ከኬኔሳ ጋር በመሆን አብራችሁ አንዳንድ ሙያዎችን ከወሰዳችሁ ደግሞ እናመሰግናለን እያላችሁ አስተያየት መስጫው ላይ እንድታስቀምጡ እንጋብዛለን። የዛሬ አንድ ቀን ውሏችን ግን ይህን ይመስል ነበረ። በሌላ አንድ ቀን ከአምለሰት ጋር እስከምንገናኝ ድረስ ለዛሬ ግን ደህና ሁኑ።